ሰላም እንዴት ናችሁ? ይህ አማርኛ ሀሁ ሰዋስው የጀማሪ አማርኛ ትምህርት ነው። ዛሬ ከጨ እስከ ጸ ያሉ ሶስት የአማርኛ ፊደላትን በሁሉም ቤተሰቦቻቸው ቃላት መስርተን እያነበብን እንማራለን ማለት ነው። እናንተ ቪዲዮውን ላይክ፣ ሼር እንዲሁም ሳብስክራይብ አድርጉ። ከዚህ በተጨማሪ የአማርኛ፣ የእንግሊዘኛ፣ የሂሳብ፣ የኦሮምኛና የግዕዝ ትምህርቶችን እያስተማርን እንገኛለን። እርስዎም ባሉበት ቦታ ሆነው ስራውን እየሰሩ በስልክዎ ብቻ መማር ከፈለጉ ከዚህ ከታች ባለው ስልክ ቀጥታ መደወል እንዲሁም በቴሌግራም በኢሞ በኢንስታግራም ብትደውሉ ወይም መልእክት አስቀምጡልኝ ይደርሰናል ማለት ነው። አሁን ቀጥታ ወደ ትምህርቱ እናልፋለን። አብራችሁን ቆዩ። እሺ ዛሬ እንግዲህ ከጨ እስከ ጸ ባሉ የአማርኛ ሶስት የአማርኛ ፊደላት በሁሉም ቤተሰቦቻቸው ቃላት መስርተን እያነበብን እንማራለን ማለት ነው። እሺ እንግዲህ የመጀመሪያዋን ፊደል ስናይ ጨ ናት ማለት ነው። መጀመር ፊደሎቹን እናያቸው ሁሎችን ሰባቶችን ቤቶች ጨ፣ ጩ፣ ጭ፣ ጫ፣ ጨ፣ ጭ፣ ጮ። እንግዲህ በእነዚህ በሰባቶች በሁሉም ቤቶች አንዳንድ ቃላት እናያለን ማለት ነው። የመጀመሪያዋ ጨ ከጨ ቤተሰብ የመጀመሪያዋ ፊደል፣ ረ ከረ ቤተሰብ የመጀመሪያዋ ፊደል፣ ቃ ከቀ ቤተሰብ የአራተኛዋ ፊደል፣ ጨ ረ ቃ አንድ ላይ ጨረቃ ጨረቃ። ጩ ከጨ ቤተሰብ የሁለተኛዋ ፊደል፣ ኸ ከኸ ቤተሰብ የመጀመሪያዋ ፊደል፣ ት ከተ ቤተሰብ የስድስተኛዋ ፊደል፣ ጩ ኸ ት በአንድ ላይ ጩኸት ጩኸት የሚል ቃል እናገኛለን። ጭ ከጨ ቤተሰብ የሶስተኛው ፊደል፣ ስ ከሰ ቤተሰብ የስድስተኛው ፊደል፣ ጭ ስ በአንድ ላይ ጭስ ጭስ። ጫ ከጨ ቤተሰብ የአራተኛው ፊደል፣ ማ ከመ ቤተሰብ የአራተኛው ፊደል፣ ጫ ማ በአንድ ላይ ጫማ ጫማ። ጨ ከጨ ቤተሰብ የአምስተኛው ፊደል፣ ጨ ከጨ ቤተሰብ የአምስተኛው ፊደል፣ ከበ ቤተሰብ የስድስተኛው ፊደል፣ ሳ ከሰ ቤተሰብ የአራተኛው ፊደል፣ ጨ ጨ ሳ በአንድ ላይ ጨጨብሳ ጨጨብሳ የሚል ቃል እናገኛለን። ጭ ከጨ ቤተሰብ የስድስተኛው ፊደል፣ ነ ከነ ቤተሰብ የመጀመሪያው ፊደል፣ ት ከተ ቤተሰብ የስድስተኛው ፊደል፣ ጭ ነ ት በአንድ ላይ ጭነት ጭነት። ጮ ከጨ ቤተሰብ የሰባተኛው ፊደል፣ ራ ከረ ቤተሰብ የአራተኛው ፊደል፣ ጮ ራ በአንድ ላይ ጮራ ጮራ የሚሉ ቃላት እናገኛለን። እነዚህ እንግዲህ ከጨ እስከ ጮ ባሉ በሁሉም በጭ ቤተሰቦች የተመሰረቱ ቃላት ናቸው ማለት ነው። እሺ አሁን ደግሞ ከጰ እስከ ጶ ድረስ ባሉ በጰ ቤተሰቦች የተመሰረቱ ቃላት እናያለን ማለት ነው። መጀመሪያ ፊደሎችን ናቸው። ጰ ጱ ጲ ጳ ጴ ጵ ጶ። እነዚህ እንግዲህ የጰ ቤተሰቦች ናቸው ማለት ነው። የመጀመሪያዋን ቃል ስናይ ጰ ከጰ ቤተሰብ የመጀመሪያዋ ፊደል፣ ራ ከረ ቤተሰብ የአራተኛዋ ፊደል፣ ቅ ከቀ ቤተሰብ የስድስተኛው ፊደል፣ ሊ ከለ ቤተሰብ የሶስተኛው ፊደል፣ ጦ ከጠ ቤተሰብ የሰባተኛው ፊደል፣ ስ ከሰ ቤተሰብ የስድስተኛው ፊደል፣ ጰ ራ ቅ ሊ ጦ ስ በአንድ ላይ ጰራቅሊጦስ ጰራቅሊጦስ። ማ ከመ ቤተሰብ የአራተኛው ፊደል፣ ፑ ከጰ ቤተሰብ የሁለተኛው ፊደል፣ ያ ከየ ቤተሰብ የአራተኛው ፊደል፣ ማ ፑ ያ በአንድ ላይ ማፑያ
ማፑያ የሚል ቃል እናገኛለን። ጲ ከጰ ቤተሰብ የሶስተኛው ፊደል። ላ ከለ ቤተሰብ የአራተኛው ፊደል። ጦ ከጠ ቤተሰብ የሰባተኛው ፊደል። ስ ከሰ ቤተሰብ የስድስተኛው ፊደል። ጲ ላ ጦ ስ በአንድ ላይ ጲላጦስ ጲላጦስ። ጳ ከጰ ቤተሰብ የአራተኛው ፊደል። ጳ ከጰ ቤተሰብ የአራተኛው ፊደል። ስ ከሰ ቤተሰብ የስድስተኛው ፊደል። ጳ ጳ ስ በአንድ ላይ ጳጳስ ጳጳስ የሚል ቃል እናገኛለን። ጴ ከጰ ቤተሰብ በአምስተኛው ፊደል። ን ከነ ቤተሰብ የስድስተኛው ፊደል። ጤ ከጠ ቤተሰብ የአምስተኛው ፊደል። ጴ ን ጤ በአንድ ላይ ጴንጤ ጴንጤ። ጵ ከጰ ቤተሰብ የስድስተኛው ፊደል። ጵ ከጰ ቤተሰብ የስድስተኛው ፊደል። ስ ከሰ ቤተሰብ የስድስተኛው ፊደል። ና ከነ ቤተሰብ የአራተኛው ፊደል። ጵ ጵ ስ ና በአንድ ላይ ጵጵስና ጵጵስና። ኦ ከጰ ቤተሰብ የሰባተኛው ፊደል። ን ከነ ቤተሰብ የስድስተኛው ፊደል። ጦ ከጠ ቤተሰብ የሰባተኛው ፊደል። ስ ከሰ ቤተሰብ የስድስተኛው ፊደል። ጶ ን ጦ ስ በአንድ ላይ ጶንጦስ ጶንጦስ የሚሉ ቃላት እናገኛለን። እሺ እንግዲህ እነዚህ በጰ ቤተሰቦች የተመሰረቱ ቃላት ናቸው ማለት ነው። አሁን ደግሞ ከጸ እስከ ጾ ድረስ ወይም በጸ ቤተሰቦች የተመሰረቱ ቃላት እናያለን። መጀመሪያ ፊደሎችን እናያቸው። ጸ ጹ ጺ ጻ ጼ ጽ ጾ። እንግዲህ የመጀመሪያዋን ቃል ስናይ ጸ ከጸ ቤተሰብ የመጀመሪያዋ ፊደል። ሀ ከሀ ቤተሰብ የመጀመሪያው ፊደል። ይ ከየ ቤተሰብ የስድስተኛው ፊደል። ጸ ሀ ይ አንድ ላይ ፀሐይ ፀሐይ። ጹ ከጸ ቤተሰብ የሁለተኛው ፊደል። ሁ ከሀ ቤተሰብ የሁለተኛው ፊደል። ስ ከፈ ቤተሰብ የስድስተኛው ፊደል። ጹ ሁ ፍ በአንድ ላይ ጽሁፍ ጽሁፍ። ጺ ከጸ ቤተሰብ የሶስተኛው ፊደል። ም ከመ ቤተሰብ የስድስተኛው ፊደል። ጺ ም በአንድ ላይ ጺም ጺም የሚሉ ቃላት እናገኛለን። ጻ ከጸ ቤተሰብ የአራተኛው ፊደል። ፈ ከፈ ቤተሰብ የመጀመሪያው ፊደል። ጻ ፈ በአንድ ላይ ጻፈ ጻፈ። ጸ ከጸ ቤተሰብ የአምስተኛው ፊደል። ደ ከደ ቤተሰብ የመጀመሪያው ፊደል። ን ከነ ቤተሰብ የስድስተኛው ፊደል። ያ ከየ ቤተሰብ የአራተኛው ፊደል። ጸ ደ ን ያ በአንድ ላይ ጸደንያ ጸደንያ። ጽ ከጸ ቤተሰብ የስድስተኛው ፊደል። ድ ከደ ቤተሰብ የስድስተኛው ፊደል። ቅ ከቀ ቤተሰብ የስድስተኛው ፊደል። ጽ ድ ቅ በአንድ ላይ ጽድቅ ጽድቅ የሚሉ ቃላት እናገኛለን። ጾ ከጸ ቤተሰብ የሰባተኛው ፊደል። ታ ከተ ቤተሰብ የአራተኛው ፊደል። ጾ ታ በአንድ ላይ ጾታ ጾታ የሚሉ ቃላት እናገኛለን።
እነዚህ እንግዲህ ከጸ እስከ ጾ ድረስ ያሉ ወይም በጸ ቤተሰቦች የተመሰረቱ ቃላት ናቸው ማለት ነው። እሺ ዛሬ ከጨ እስከ ጸ ያሉ ሶስት የአማርኛ ፊደላት ማለትም በጨ በጰ እና በጸ የተመሰረቱ በሁሉም ቤተሰቦቻቸው ቃላትን የተማረበት ቪዲዮ ይህን ይመስል ነበረ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን። ቀጣይ በሌላ ቪዲዮ በሌላ ትምህርት እስከምንገናኝ ድረስ ሰላም ሁኑ። ቻው